የመጅሊስ አመራሮች፣ ተወዳዳሪዎች አላህ ሱብሓነሁ ወተዓላ ይህንን ስብስባችን ያማረ ስብስብ አላህ ያድርግልን። ነገ የውመል ቂያማ መልካም ምንዳ ከምንመዳባቸው ስብስብ አላህ ያድርግልን። በሙስሊም ልብ ላይ ደስታን ማስገባት ያለው ፈድል ደረጃ ምን ይመስላል የሚል ርዕስ ሰጡኝ ወንድሞች። በሙስሊም ወንድም ላይ የሚሆን በማንኛውም ሰው ላይ ደስታን መጣል መጀመሪያ የሚደሰተው ደስታን የጣለው ሰው። ሚስኪንን ስትረዳ፣ ሚስኪንን ስትረጂ መጀመሪያ የሚደሰተው ማለት ሰጪው። ኢስላም ይህንን ነው የሚያስተምረው። ረሱል ዓለይሂ ሰላቱ ወሰላም ዘንድ አንድ ሰው መጣና ረሱልን ጥያቄ ጠየቃቸው። ያ ረሱለላህ አዩ ናስ አሐቡ ኢለላህ፣ ከሰው ዘንድ አላህ ዘንድ በጣም ተወዳጅ ሰው ማን ነው? ወአዩል አዕማል አሐቡ ኢለላህ፣ ከስራዎችስ አላህ ዘንድ በጣም ተወዳጅ ምንድን ነው ብሎ ነቢዩን ጠየቃቸው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አሐቡ ናስ ኢለላህ፣ አላህ ዘንድ በጣም ተወዳጅ ሰው አንፈዑሁም ሊናስ፣ ሰዎችን የሚጠቅም ለሰዎች መልካም የሚውል ነው። ሰዎችን የሚጠቅም አላህ ይወደዋል። ወአሐቡል አዕማል ኢለላህ፣ አላህ ዘንድ ግን በጣም ተወዳጅ ስራ ሱሩሩን ቱድኺሉሁ ዐላ ሙስሊም፣ በሙስሊም ልብ ላይ በሙስሊም ላይ የምታስገባው ደስታ ነው። ሙስሊምን ማስደሰት አሉ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም። ተክሽፉ አንሁ ኩርበተን፣ እሱ ጭንቀትን ታስወግዳለህ። አው ተቅዲ አንሁ ደይነን፣ ወይም እዳውን ትከፍልለታለህ። አው ተጥርዱ አንሁ ጁዐን፣ ወይም ረሃብ ነበረ ያን ረሃብ ታስወግድለታለህ፣ ታባርለታለህ። ይህ ትልቅ ደስታ ነው። ና ዛሬ እሴታችን የነበረ ግን እየጠፋ ያለ ትልቅ ቦታ የሚሰጠው ሰዎችን መጥቀም፣ ሰዎችን ማስደሰት ኢስላም ትልቅ ቦታ ሰጥቶታል። እኔ በጣም የሚያጅበኝ ነቢዩ ሰለላሁ ዐለይሂ ወሰለም ጃብር ብን አብደላህ፣ ጃብር እንግዲህ እንደምታውቁት አባትየው አብደላህ ብን ሐራም እሁድ ጦርነት ላይ ከሞቱት ሰዎች ታላቅ ሰሓባ ነው። ጃብር ሲያገባ እድሜዋ የገፋ ሴት ነበር ያገቡት። ለምንድን ነው ወጣት ያላገባኸው የምታጫውታ ሲሉ፣ ያ ረሱላላህ እንደሚያውቁት አባቴ 9 እህቶችን ትቶብኝ ሄደዋል። ወጣት ካገባው ከእህቶቼ ጋር ምን ልትግባባት፣ ስለዚህ በእድሜ የገፋቸውን አግብቼ ለእኔም እንደሚስት እነሱንም እንደ እናት ሆና እንድትንከባከብልኝ። ነቢዩ የጃቢርን ጭንቀት ስለሚያውቁ በአንድ ዘመቻ ላይ ሄደው ሲመጡ አንዲት አህያ ነበረችውና ሽጥልኝ አሉት ነቢዩ ሰለላሁ ዐለይሂ ወሰለም። እሺ አሉት። ስንት? 1 ዲናር አሉት። ጃቢር ከፈለጉ እሺ አለ እያቅማማ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አይ ብለው 1000 ዲናር በዚህ ገዝቻለሁ አሉት ረሱል ሰለላሁ ዐለይሂ ወሰለም። እሺ ብሎ ሲል አይ ይህንን ተጓዝበትና እዛው ደግሞ መዲና ስንገባ የዛኔ እንረካከባለን። ከዛ በኋላ በጣም ደስ ብሎት እየሄደ ከኋላ አንድ ሰው ይከተለዋል። ነቢዩ ሰለላሁ ዐለይሂ ወሰለም መልእክት አለ፣ ነቢዩ ይፈልገዋል። ስም በቃ የገዙኝን ነገር አፈረሱ። እሱ ምንድነው ጉዳዩ? ሀጃ አለው። አይ አላህ መልእክተኛ እቺ የምትሄድባት አህያ ገንዘቡ አንተው ያዘው ብለውሃል። ሱብሃንአላህ፣ የሚሰማው ደስታ አያችሁ። እንዲረድቻለሁ ሊሉት የሞራል እንትን አሰቡለትና ገዛው ብዬ በቃ እንደው እንደ ሀዲያ ሰጥቻለሁ አሉት። በሙስሊም ልብ ላይ ደስታ ይመጣል። ይህ የነቢዩ ዓለይሂ ሰላቱ ወሰላም ትልቁ መገለጫቸው ነው፣ ትልቅ ባህሪያቸው ነው። አንድ ቀን እንግዳ መጣ ረሱል ዓለይሂ ሰላቱ ወሰላም ዘንድ። ይህ እንግዳ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ዘንድ ላኩ። ምን አለ ቤት ውስጥ አለ? ማ ማዕና ኢላ ልማዕ፣ ኧረ ቤት ውስጥ ውሃ እንጂ ሌላ ነገር የለም። ነቢዩ ቤት የሚበላ ጠፍቶ አስቡ ችግር እንዴት እንደሚያልፉት ግን ደስተኛ ሁሌ። ማን ነው እንግዳዬን የሚንከባከብልኝ ሲል አንዱ ሰሃባ እኔ ያለዋል። ከዛ ሚስቱ ጋር ይዞ ሄደና የነቢዩን እንግዳ ይዤ መጥቻለሁ እንንከባከቡ፣ የልጆቹ የሚበላ ምግብ እንጂ ሌላ ለእኛ እንኳን የለም አለች። ልጆቹ እንደምን ማድረግሽ አስተኛ። ከዛ በኋላ ምግቡን አቅርቢ፣ ኩራዙን ሻማውን አጥፊው፣ ከዛኛ ምግብ እንደምንበላ አድርገን
እናላምጣለን፣ እጃችንን እንሰዳለን። ይሄ እንግዳ ቀረበ፣ ምግቡ ማብራቱ ጠፋ። ከዛ በኋላ እነሱ እየበሉ ነው እያለ ጠግብ ብለው በላ። እነሱ ግን አንድ አልቀመሱ። ኋላ አላህ ቁርአን አወረደ። በእነዚህ ሰዎች ተደስቶ በነቢዩ ዓለይሂ ሰላቱ ወሰላም እንግዳ ማስደሰትን ፍላጎታቸው ስለነበር አላህ ተደሰተባቸውና ቁርአን አወረደ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። በችግር ላይ ቢኖርባቸውም እነሱ ላይ ከነሱ ችግር የወንድሞቻቸውን ፍላጎት የሚያስቀድሙ ወለው ካነ ቢሂም ኸሳሳ ወመን ዩቃ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። እንደዚህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ወጡ። እኛስ ታዲያ ወንድሜ ላይ ለወንድሜ ሀጃ ለወንድሜ ደስታ ምን ያህል ቆሜያለሁ? ወይስ በተቃራኒ? እኔ አንድ ነገር እንወቅ። እኛ ለወንድሞቻችን ሀጃ ስንቆም፣ ወንድሞቻችንን ስናስደስት፣ እህቶቻችንን ስናስደስት እኛን ሊያስደስት የሚመጣው ማን ነው? አላህ ነው። ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ፣ አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድማማች ነው። ላ የዝሊሙሁ እንዳይበድለው፣ ወላ ዩስሊሙሁ አሳልፎም እንዳይሰጠው። መን ካነ ፊ ሀጀቲ አኺሂ በወንድሙ ሀጃ ላይ የቆመ ሰው አሉ ካነ አላሁ ፊ ሀጀቲሂ አላህ በሱ ሀጃ ይቆምለት። ወንድሞች እህቶች፣ የወንድሜን ሀጃ ሳወጣ ጉድለት ይኖረዋል። እኔ ሀጃውን ሳወጣ የእሱን ጉዳይ ልፈጽም ሲል ጉድለት ይኖራል። አላህ የኔን ሀጃ ሲያወጣ ጉድለት አለው እንዴ? አበደን። ስለዚህ እኔ ለወንድሜ ስቆም ለእኔ ሀጃ የሚቆመው ማን ነው? አላህ። ስለዚህ የወንድሙን ሀጃ ለማውጣት የሚሯራጥ አላህ የእሱን ሀጃ ያወጣለታል። ወመን ፈረጀ አን ሙስሊሚን ኩርበት፣ የሙስሊምን ጭንቀት የገላገለ ፈረጀ አላሁ አንሁ ቢሃ ኩርበቱ ሚን ኩረቢ የውሚል ቂያማ፣ ከቅያማ ጭንቀቶች አላህ ይገላግለዋል። ዱንያ ላይ ነው ዕዳ ከፈልክለት፣ ጭንቅ ብሎታል። የትምህርት ቤት የሚከፍለው፣ የቤት ኪራይ የሚከፍለው፣ ባለቤቱ እርጉዝ ነበረች፣ ለሕክምና ለምን ጭንቅ ሲለው አብሽር ብለህ ኪሱ ላይ ስታስገባ የሆን ነገር ስታደርግ የሚሰማው ደስታ እሱ ላይ የሚለቀው ጭንቀት አስቡት። አንተስ በዛች ጭንቀት ሰዓት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ሰዓት አላህ ለሱ ብለህ ከሆነ ይህን ያደረግከው አላህ ከዛች ቀን ጭንቀት አላህ ነጀ። ለሙስሊም ደስታ መቆም ቀጠሉን። የአላህ መልእክተኛ ምን አሉ? ወመን ሰተረ ሙስሊመን፣ የሙስሊምን አይብ መሸፈን ሰተረሁ ላሁ የውመል ቂያማ፣ አላህ የቂያማ ቀን ይሸፍንለታል። አይባችን ብዙ ነው። ዛሬ እኮ ይሄ ነው ወንድምን አይቡን መሸፈን በወንድም ላይ ደስታን ማምጣት ነው። ልብ በል፣ የወንድምን አይብ መሸፈን ወንድም ላይ ደስታን መክተት ነው። እኛ ብዙ ጊዜ የምንሸወዳለን። በተለይ በጣም የሚታወቅ ሰው ወንድምህ የሆነ አልባሌ ቦታ ላይ ካየው እንዳላየውንበት ካየኸውና እንዳየኸው ካወቀ ወይ በዛው ሊቀጥልበት ይችላል፣ አለዛ ከዛ አካባቢ ርቆ ሌላ ቦታ ደግሞ ያን ተግባር ሊፈጽም ይችላል። እንዳላየውንም በሆነ ጊዜ ደግሞ ያንን ነገር በሌላ ሰው አስመስለ ምክር ለመግለጽ መሞከር እንጂ ያየሁትና አይቡን ምዘራ ከሆነ እሱን ማበላሸዋለሁ፣ ደስታውንም አርቀዋለሁ፣ ከኸይር ነገር አርቀዋለሁ። ዑመር ታላቁ ሰሓባ ዑመር ብን ኸጣብ ረዲየላሁ ዐንሁ ሌሊት አይተኙ። ሌሊት ምን ችግር አለ? ሙስሊሙ ችግር ምን አለ ብሎ ይንቀሳቀሳሉና አንድ ቀን በምሽት ሲሄዱ አንድ ቤት ላይ ኩራዝ በርተዋል። በዚህ ሰዓት እንዴት ሊበራ ቻለ? እዚህ ቤት ውስጥ የሆነ ችግር ተፈጥሯል ብለው ዑመር ደንግጠው ሰው የታመመ መስሏቸው በሩን ከፍተው ሲገቡ አንድ ሽማግሌ አንድችን ወጣት ያዘፍናታል። ዑመር ደነገጡ። በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አሉ። ሰውየውም ደፋር ነው። እኔም በህይወቴ እንደዛ አይነት መጥፎ ነገር ተመልክቼ አላውቅም አላቸው ዑመር። ምንድነው አሉት። እንዴት የሰው ቤት ሳታስፈቅድ ትገባለህ? አላህ መልእክተኛ ስትገቡ አስፈቅዱ ብሎ ነው ያስተማሩታል። ዑመር ቁርአን ሐዲስ ከመጣባቸው ሁሉ ቀጥ ነው የሚሉት። እውነትም አጠፋው ብለው አዝነው ወጡ። ውጭ ላይ አብዱላህ ብን መስዑድ ነበረ። ጉዳዩን አልነገሩትም። ከሆነ ጊዜ በኋላ ይህን ሰው መስጊድ አገኙት። ዑመር አጠገቡ መጡና በአላህ ይሁንብኝ፣ ነቢዩን በእውነት በላከው ጌታ ይሁንብኝ፣ ያችን ቀን ያየዋትን ነውር እኮ እንኳን ለሌላ ሰው ይቅርና አጠገቤ ለነበረው ለአብዱላህ ብን መስዑድ አልተናገርኩም።
ይህም ሰውዬ ምን አለ? እኔም በአላህ ይሁንብኝ ነብዩም በእውነት በላከው ጌታ ይሁንብኝ ከዛች ቀን በኋላ ወደዛ አይነት መጥፎ ነገር ተመልሼ አላቅም ሲል ዑመር አላሁ አክበር አለ። መስጊድ ውስጥ ያለ ሰው በሞላ የዑመርን ተክቢር አሰማ። ግን ጉዳዩ ምን እንደሆነ አሁንም አንማወቅ የለም። ዑመር በወንድማቸው መመለስ የተደሰቱ አይቡን መሸፈን ረሱል ዓለይሂ ሰላቱ ወሰላም በወንድም ሐጃ ላይ መቆምን ትልቅ ደረጃ የወንድምን ደስታ እሱ ጉዳይ ይሁን ነገር አለ ጉዳይ ሊያስፈጽም ከአገር ከሆነ ቦታ መጥቷል ቢሮችን አውቅም አብረ መሄድ ምን ማለት እኛ እንደቀላል ምን ነው። እኔ መስጂድ ላይ አሉ መስጂድ ማለት የት ነው? ማንኛውም መስጂድ እኮ አይደለም መስጂዱን ንቡዋ ከሌላ ቦታ በአንድ ሺህ እጥፍ የሚበልጥ እዛች ቦታ ላይ አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ለበሱ ሐጃ ላይ ብቆም ደስ ይለኛል እፈልጋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ የወንድምን ደስታ እኛ እንደ ቀላል የምናስባቸው ቀላል ብለን የምናያቸው ግን ለወንድሞች መልካም ነው። ሌላው የወንድምን ደስታ ከሚገልጹ ወንድምን በሐቅ ላይ መርዳት በዳይ ሊሆን ከሆነ መያዝ የወንድምን ደስታ መፈለግ ነው። አንድ ሰው ሲበድል እንደምሳሌ ተው ብለ መከልከል ተይ ብለ ሸይጥሽን ስከለከያት እንዳትበድል ካደረግሻት እንዳይበድል ካደረግከው ለሱ ደስታ መጣህለት። አለዛ ዙልም ላይ ከቀጠለ ሰው ከደበደበ ምን ካለ መጨረሻው ነው ክስ ነው እስር ቤት ነው አይደል? አየህ ረሱል ዓለይሂ ሰላቱ ወሰላም በጥበበኛ ንግግራቸው ምን አሉ? እንሱር አኻከ ዛሊመን አው መዝሉመን ወንድምን በዳዩም ሆኖ ተበድሎ እርዳው አሉ። ሰሃቦች ግራ ገባቸውና فقال رجل يا رسول الله أنصره إذا كان مظلوما تبدأ يكون ردوان له أرأيت إن كان ظالما كيف أنصره ستين قري بدأ يسيون انديت نمردوان نبي صلى الله عليه وسلم من تحجره أو تمنعه من الظلم فإن ذلك نصر بدل لا ينداود كماز الجن تو لماز السن مرداتنا تو مالت حق ላይ መገኛ ሐቅን የሆነ ሰው መደገፍ ዛሊምን ሰው ደግሞ መያዝ ማለት እሱን መርዳት ነው። የምን ይላል ዑለማዎች ደስታን ያመጣል። ለዛሬ ለሰውየው ነገር ስለከለከሉ ይሰማው ይችላል። ትንሽ ሰዓታት ካለፈ በኋላ ጊዜያት ከሄዱ በኋላ ግን ይሄን ነገር በፈጽሞ ለካ ችግር ይፈጠር ነበር። ደስታ ነው የምታመጣ ያመሰግናል ያው ደስታ። ስለዚህ ሱሩር ይላል አይደል ራሱ ስም እኛስ ምንድነው? እነዚህ ወንድሞች ይህንን ፕሮግራም ሲያዘጋጁ ቢያንስ የሆነች ለውጥ እንድናመጣ ነው። ቅድም ስለ ወጣትነት ረመዳን ላይ ስለደረጉ ውድድሮች ምናምን ብዙ ነገር ተመክሯል። ዓላማው ምንድነው ከተባለ በቃ ለሰዎች መጥቀም ሰዎችን ማስደሰት ሰዎችን እናስደስት። ወላሂ ጉልበት አይጨርስም። መጥፎ ነገር ጉልበት ይጨርስም። መልካም ነገር ጉልበት አይጨርስም። ጥቂት ነገር ሰዎችን ማስደሰት ሐታ ወንድምህን ፈገግ ብለ መቅረብ ደስታ ነው። ሰላም አለይኩም ስትለው ፈገግ ብለ መቅረብ ወንድምህን ትልቅ ደስታ ነው የሚጭርበት። እህትሽን ፈገግ ብለሽ መቅረብ ሐቁል ሙስሊም አለል ሙስሊም ውስጥ ከተካተቱ ውስጥ አንዱ ምንድን ነው? ወንድምህ ምከረኝ ካለ ምከረው ነው አይደል? አዎ እሱ ስትመክረው ለሱ ደስታ በሚያመጣ መልኩ ማለት በሚያሸማቅቅ መልኩ መሆን የለበትም። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው የምልህ። ለምን ሰው በሰው ፊት አይመከርም? ሰዎች ዝናውን ትልቅነቱ የሚያውቁ ሰዎች ብዙ ሰዎች ይኖራሉና አንተ ከፍ ዝቅ ስታረገው ቀልቡን ነው የምትሰብረው። ስለዚህ ምከረኝ ካለ ልትመክረውም ከፈለግ እንደ ረሱል ዓለይሂ ሰላቱ ወሰላም ሰዎች እኮ ሲያጠፉ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ያሉ ካጠፉ ፈማ ባሉ ናስ ሰዎች ምን ነክቷቸው ነው እንደሚያደርጉት ለጀማዓ አድርገው ይናገራሉ። ያንን እከሌ ከሌ አይሉት እከሌ ከሌ ለብቻው ጠርቶ ሊመክሩት ይችላል። እኛ በአደባባይ የምናደርገው ከሆነ ግን ይሄን ሙስሊም ቀልብ ላይ ደስታ ሳይሆን ምንድነው የምንከተው? ሐዘን ነው የምንከተው። ስለዚህ ስትመክረው በሚያስደስት በሚለወጥ ኸይር ነገር ቢያመጣ ምንድነው አዲኑ ነሲሐነቱ ምንድነው? በወንድማችን እኮ ኸይር ነገር ፈልገን የሱ መቀየር የሱ መለወጥ እኛን ሊያስደስተን ይገባል። እሱንም ያስደስተዋል። እሱን ግን በሚያዋርድ መልኩ ከፍ ዝቅ በሚያደርግ መልኩ ከሆነ ግን ሁሌም ምን ያመጣል? ችግር ያመጣል። እንደ ሙስሊምነት ደግሞ አንዱ ለአንዱ እንደ አንድ ጀሰድ ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ ላይ እንደተናገሩት መሰሉል ሙእሚኒነ
ፊ ተዋዲህም ወተራሁሚህም ሙእሚኖች እኮ ምሳሌ የመወዳዳቸው የመተዛዘናቸው ወተዓጡፊህም መሰሉል ጀሰዲ ልክ እንደ አንድ አካል ነው። ኢዘ ሽተካ ሚንሁ ዑድውን ተደዐ ለሁ ሳኢሩል ጀሰዲ ቢሰህሪ ወልሁማ። አንድ አካላችን ጣታችን ሲታመም ራሳችን እንዴት ነው የሚሰማን? አይናችን ሲታመም መላ ሰውነታችን ይወረናል አይደል? የሙስሊም ህመም ይሄ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወንድምህ ሲታመም ያንተም ህመም ሊሆን ይገባል። ዛሬ ለምንድን ነው ሐቂቃውን ስናወራ ፊልስጤም ላይ ወንድሞቻችን እንደዚያውን ሲሆኑ እዚህ ያ ረብ ብለን የምናለቅሰው ቀልባችን የሚሰበረው ለምንድን ነው? አንድ አካል ስለሆንን ነው አይደለም? ያ ነው እኮ ውጤት። ይሄ ሌላ ነገር አይደለም። ሰልማንን ከፋርስ፣ ሱሃይብን ከሩም፣ አቡበከርን ከቁረይሽ፣ ቢላልን ከሀበሻ አንድ ቦታ ላይ የሰበሰበው ድል ሌላ ምስጢር የለው፣ ላኢላሃ ኢለላህ ነው። የላኢላሃ ኢለላህ ጉልበት ቀላል አይደለም። ስለዚህ የሙስሊም ወንድም ደስታ ነው። የሆነች ነገር አዘጋጀ እንደቀላል ተከራይ ነው። ለምሳሌ ሰው የለው ሊያገባ ነው፣ ጭንቅ አለው፣ ሽር በለው። ጎረቤት ናረ የመስጊድ ጀማ ነው፣ ሽር ከተቻለ ከጀማው ጋር የሆነ ነገር አድርጎ ሰብስቦ ምናምን ለዛ ሰው ለደስታው ቀን ደስተኛ መሆን። ለዚህ ነው ኢብኑ ተይሚያ ረሕመቱላሂ ዐለይህ በሙስሊሞች ደስታ ያላስደሰተው የሙስሊሞች ክፋት ወይም ደግሞ መከፋት ያላስከፋው ከነሱ አይደለም ይላሉ ኢብኑ ተይሚያ። ረሱል ዐለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ስለዚህ ኒካህ ሊያስር ፈለገ፣ አብሽር ቤቱን አሙቅለት፣ ዲኮር ምናምን ከሆነ አድርግለት። በቃ ብቸኛ ነው፣ ሰው የለውም፣ ለአካባቢው እንግዳ ነው። ይሄ ነው እስልምና እኮ። ይሄ ጀማዓነት ታዲያ ምንድን በቀላሉ ትንሽ አሁን እያሉ ነበር ረመዳን ላይ ማስፈጠር። ነፍስያ እኮ ተምር ስታገኝ የጾመ ነፍስያ አንጀት ጉሮሮ እንዴት ነው የሚደሰተው? ወንድምህ ላይ ትንሽ ነገር ጣል ስታደርግ ያስደስተዋል። የማቴሪያሉ መብዛትና ማነስ አይደለም፣ ግን ቢያንስ ምን ይላል? ወንድሞች ሉኝ። የላኢላሃ ኢለላህ ገመድ ታላቅነቱን ከባድነቱን እንዲረዳ ነው። ስለዚህ እንደ ቀላል አንየው። ታሞ ከሆነ ሂደ ጠይቀው። የአላህ መልእክተኛ እኮ እስተው ይላሉ። ሰላት ሰው ከጎደለ እከሌ የሚባል ሰው እዚህ ጋር ነበር፣ ሶፉን ያውቁታል፣ አብሯቸው የሚሰግዷቸውን ጀማዎችን በደንብ ይከታተላሉ። የት ሄደ ይላል። የት ሄደ እስቲ ጠይቁ። ምን ሆኖ ነው? እኛ ጋስ ወንድማችን አንድ ወር ከመስጊድ ቢጠፋ ምን ሆነ? ምን አጋጥሞት ነው አለ? አንድ ወር ቢጠፋ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሰላት ላይ ሰው ካጡት ምን ሆነ ከኔ እስቲ ፈልጉት ይላል። እኛ ጋስ? ስለዚህ በወንድሞቻችን ልብ ላይ በወንድሞቻችን ቀልብ ላይ ደስታን መጣል ወላሂ ትልቅ ቦታ አለው። ሌላው ተው አንተ እንደቀላል እንዴ አሰላም አለይኩም ስንል ፈገግ ብለን እንባባለች እንዴ? አሰላም አለይኩም ፈገግ ብለህ በለው እስቲ። ልብ ምንድነው የምትሉት? ከፍትፍቱ ፊቱም ይባላል። አዎ ፈገግ ብለህ ሰላም የምትለው ወንድምህና ወስተር ብለህ የምትለው አንድ ነው እንዴ? ፈገግ ብለህ ስትለው ደስታ ነው። ሰላም አለይኩም ብለህ ሞቅ አድርገህ ሰላም ደስታ ውስጡ የምታስገባበት ልዩ ነገር አለ ከአላህ በኩል የሚሰጥ ማለት ነው። ስለዚህ የመልካም ነገር ትንሽ ብለን ልንርቅ አይገባም። አላህ ስብሓነሁ ወተዓላ በሁላችንም ልብ ላይ ደስታን ከሚያስገባባቸው ባሮች መካከል አላህ ያድርገን።